ተከታታዮች እንዴት ናችሁ? ሰላም ሁሉ መልካም ሁሉ አሸይና ቀንኝ አልሐምዱሊላህ። ውዶቼ እንግዲህ እናትና ልጅ ሰላምና ዳጣ እየተመካከሩ ነው። ያው ሰላም ገና ዳጣ ቤት ከመምጣቷ የቤቱን ሕግና ስርዓት ነግራታለች። ማለቴ ናታንና ውሃ ጥሩ ሰዎች ናቸው። ናታን የዚህ ቤት ልጅ አይደለም። ኤቢ በጣም ነው የምወደው እሱስ ስትላት እሱ እንኳን ብላ ዝም አለች ማለት ነው። ያ ማለት እሷ ወዳትም እሷ ተወዷለች። ትንሽ እሷ ኃይለኛ ናት። ሴትዮቱም ሰውየውም መልካም ሰዎች ናቸው ብላ በዝርዝር ነግራቸው ነበር። ና አንቺ ግን ሆነሽ ነው የመጣሽው? አንቺ ልገዝሽ ምናምን ስትላት አይ ችግር የለውም ዳጣዬ እያለች ና በጣም ልቧ የሆነ ልባችሁ የሚነግራችሁ ነገር አለ የለ ዝም ብላችሁ እይታርጋችሁ የምጎዱት ነገር እንደዛ ሆናለች ሰላም ማለት ነው። እና ሰላም እንግዲህ አሁን ደግሞ ምንድነው የተፈጠረው ስትላት እቺ ኤቢናታ መጽሐፍ ቅደጅ ምናምን ብለኝ እንደዛ ሆኖ ከናታን ጋር አጣላችኝ ያለቻት ማለት ነው። ከዛ እሷም እንግዲህ አብሽሪ ምናምን ብላታለች። ያው ኤቢ በቅናት ነው እንደዛ ነው ሁሉ የምታረገው። ሴትዮቱ ምርጥ ሴትዮ ናት። እንግዲህ ማለት ሰላም ሳትሆን እንጀራ ዳጣ እንጀራ እናቷ ምክንያቱም በቃ ባሏ ጋር ያላት ምናምን በቃ እሷ እንደውም እኮ ሴትዮቱ እና ሰውየው ሲሄዱም መኪና ውስጥ ልጃችን ኤቢ ናታን ተወደዋለች፣ ለእኛ ደግሞ ለልጃችን ባል እንዲስቻለ አናገኝም። በጣም መልካም ሰው ነው፣ ያኔ ተፈላጊ ሰው ነው እሱ ለልጃችን ይሆናታል። እሷ በጣም ነው የምትወደው፣ እንደውም እሱም ይወዳታል አለች። እሷ ይወዳትም ብላ ተሳስተሻል፣ ማዘር ተሳስተሻል፣ እዚህ ላይ ስትትሽን አስተካክሊ እና እሱም ይወዳታል፣ ይዋደዳሉ እና በቃ ማጋባት አለብን እነሱን ትለዋለች። ሰውየውም ማጣራት አለብን መጀመሪያ እውነት እሱም ይወዳታል እሷም ተወደዋለች የሚለውን ቸክ ማድረግ አለብን ይላታል። እሺ ትለውና ግን አንተ ምንድን ነው ሰሞኑን በጣም ደስተኛ ሆነሃል፣ አሁን ከቅርብ ጊዜ ወዲህ በጣም ደስተኛ ሆነሃል አለችው። ለምን ጠይቅኝ እንዳልነግረሽም ልጁን አግኝቶ ነው አማዘርዬ፣ ልጁን አግኝቶ እና ምንድን ነው ሚስጥሩ? በቃ ደስተኛ ነህ ስትለው አይ ምንም በቃ እኔ አንቺን የመሰለኝ አይ ወንዶች ግን ውሸታቸው፣ አንቺን የመሰለች ሚስት ስላለኝ እነዚያን የመሰሉ ልጆች ስላለኝ እኔ እኮ ደስተኛ ለመሆን ምንም ሌላ ነገር መጨመር አያስፈልገኝም ማለት አይ ነው ብለህ ነው ብላ እኔ ስለዳጣ አውርታ ነው እንዴ በቃ ብሎ መኪናው እንቀሳቀሰ ማለት ነው። ጨዋታ ቀየሬ ብሎ ነካው። በኋላም እንግዲህ ያው የተፈጠረው ተፈጠረ። ኤቢ ያንን የወርቁ ጉዳይ ማለት ነው እና ሰውየው አባቷ እንዳታስጨንቋት እሱ በቃ እንዳታስጨንቋት አለ። በቃ እንደዚህ አርጋ በዚህ ወጣ በዚህ ወረደ ስትለው ሴትዮቱም ልጇን አጠረጥር ነገር መችስ እና ይሄንን ጉዳይ እንግዲህ በቅርብ ግልጽ እንደሚሆን ተስፋ አደርጋለሁኝ። እነሱም መጽሐፍ ሊገዙ እንደሄዱ እንዳልኳችሁ ነገሩን ሲያሴሩት ነበረ። እንግዲህ ልጅቱም እዛ ሲጨቃጨቁ ነበርና ውሃ ራሱ ዝም ብለንንም ታያለች። ውሃ ማስተዋልና መገንዘብ ብትችል ጥሩ ነው። ሰላም ዘንድ ምዳ እንግዲህ ምን ሆነሽ ነው ውሃ ይስትላት ያለውን ነገር እንደዚህ ሆኖ በቃ ውሃ ደግሞ ዳጣን ስለምትወዳት ከዛ ቤት እንድወጣባት አትፈልግም። ምክንያቱም ጓደኛዋ ናት፣ ጓደኛ ሆናታለች። በቃ ትደባደባለች፣ አብራ ትጫወታለች ምናምን እና ውሃ ወዳታለች። እጅጋትም ያልወደደቻት በቃ አዲስ ሴት ስትመጣ ይህንንም ወስድብኝ መስሏት ነው እንጂ ምንም እኮ በምንም የተገናኙት ነገር የላቸውም። ግን ያኔ እንትና ላይ ፈራቸው ማለት ነው። እሱ ቦታ ስለማይሰጣት ለዛ ነው የፈራቸው። አዲስ ሴት ስትመጣ ይሄ ነገርማ እሷ በቃ ቆንጆ ነች ታምሪያለሽ ምናምን ጨዋታሽ ምናምን ሲላት ቀናችና ያንን ሴራ ፈጥረባታለች። እንግዲህ ዳጣን አምረው ያባረሯት ይሆን ወይስ እንግዲህ በየውን የምናይ ይሆናል። በጣም አሪፍ ድራማ ነው። በቃ እንትኑን ጠብቀው ዳጣን ሌላ ፓርት ሰጥተው ምሳሌ ድራማ ደግሞ እንዳለ ሆኖ ቆንጅዬ ድራማ ነው የምር። በቃ ሳይካበድ የሆነ የቱርክ ነው በቃ የህንድ ሳይሆን የቱርክ ፊልም በጣም ደስ የሚል ነው። ዳጣ እዚህ ዳጣ ጋር የተፈጠረውን እነ ምሳሌ ጋር መታ ማውራት አትፈልግም። ዛሬ ምሳሌ ድራማ ላይ አይታችሁ ከሆነ ሞገስ ሲያወራት ነበርና አሁንም አንቺ እኮ በቃ ቤተሰቦችሽን አግኝተሻል ራስሽ ህይወት ምናምን አለሽ ሲላት በቃ አንተ ጥለህ ልከሮ ትናፍቀኛለህ እኮ ምናምን ስትለው አንቺማ አሁን እንደዚህ ቤተሰቦችን አግኝተሻል ምናምን ሲላት ከዛ
ያው እሱ እውነትህን ነው። እስኪ እንግዲህ መጨረሻውን ያሳምረው አለች ማለት ነው። እኔ ምን ልትል ነው ብዬ ነበር። የተፈጠረውን ነገር ትናገር ነው ምንድን ነው ብዬ ነበር። ያው ቀየስ አደረገችው ማለት ነው። እና ሞገስ ራሱ እዛ ለምሳሌ ድራማ ላይ በቃ እንትናን ዝናን እንጋፈጠው ሲላት እኔ ዝና መጋፈጥ አልፈልግም። እኔ በቃ አሁን አዲስ ቤተሰብ አግኝቼ አዲስ ህይወት፣ ደስ የሚል ህይወት ነው ሞገስ። እኔ በቃ ይቅርብን፣ አብረን እንብላ ነው እንጂ አብረን እንሙት አይባልም። አብረን እንሙት አይባልም። ስለዚህ እኔ ይብራብኝ አለችው እና እሱም ያኔ ቤተሰብ በማገኘቷ በጣም ደስተኛ ናት። ቤተሰብ ብቻ ሳይሆን አፍቃሪም እንደምታገኝ ተስፋ አደርጋለሁኝ። ናታን እንደሚወዳት ተስፋ አደርጋለሁ። እንግዲህ አባትም አግኝታለች። የእናቷንም እውነታ እስቲወጣላት ድረስ ነው። እናቷም ሰላም ናት ብዬ አስባለሁ። ኮሜንት ሁላ ማናት እናቷ ብዬ በሰራሁት ቪዲዮ ሁላችሁም ሰላም ሰላም ብላችኋል። እዛም ዳጣ ድራማም ላይ ኮሜንቶች እንዳለ አንደኛ ዳጣ ቤተሰቦቿን አግኝታ በዚህ መልኩ ደስተኛ ሆና በመኖሯ አሪፍ ነው፣ በጣም ደስ ብሎናል ብለው ሀሳብ አስተያየታቸውን ገልጸዋል። ሁለተኛ ደግሞ የዳጣ እናት ሰራተኛይቱ ናት እያሉ ነው። የዳጣ እናት ሰላም ናት እያሉ ነው። እኔም እንደዛ ነው የገመኩት እና እኔ ቤት ራሱ መታችሁ ማለት ነው። ኮሜንተሮችዬ በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። የዳጣ እናት ማናት ባልኩት ሁሉም ሰላም ናት ሰራተኛይቱ ናት ብለዋል። ዙሮ ያማለ የዳጣ እናት አሁን ያለችው ሴትዮ የሰውየው ሚስት እንዳልሆነች ወይም የዳጣ እንጀራ እናቷ ምን ማታጠራጥርም። ምክንያቱም እሱ አጎትዮ ወስዶ ስለጣላት፣ አጎትዮ ደግሞ ትዳሬ እንዳይፈርስብኝ ነው ብሎ ስላለ ተሚስቱ ቢወልዳት ኖሮ ዳጣንም ወስደው አይጥሏትም ነበር ማለት ነው። እና ማሮቼ የዛሬው ቪዲዮ ይህንን ይመስላል። እናንተ ላይክ፣ ሸር፣ ሰብስክራይብ አድርጉ፣ አበረታቱኝ። የዳጣ እናቷ መቼ ነው ሰውየው እኮ አትጠይቄ ነው የሚላት እንዲጠየቅ አይፈልግም። እና እውነታው መቼ እንደሚወጣ እስኪ እንግዲህ አብረን የምናይ ይሆናል። ማሮቼ እውነታው መውጣት አለበት። እውነታ ከወጣስ እንዴት ሆነው ነው እናትና ልጅ እዛ ቤት የሚቀመጡት? ወይ ደግሞ ሰውየው እናት ነግሯቸው ግን ዝም በሉ ማለት እኮ ይችላል። እናትሽ እሷ ናት፣ ከእሷ ነው እንደዚህ የሴትዮቱም ሰላምም ያለውን ነገር ግን ዝም ብሎ በዛው መቀጠል ይችላሉ ብዬ አስባለሁ። ግን እስከዛው ድረስ ኤቢ አላስቀመጠቻትም። ኤቢ እንግዲህ ያው አንድ ጊዜ መጽሐፍ ታስገድዳታል፣ አንድ ጊዜ ወርቅ ሰርቃ፣ አሁን ደግሞ እንግዲህ የዛሬው ቢታለፍ ነገ ተነገ ወዲያ ምን እንደምታረጋት አይታወቅም። እና የኤቢ ጉዳይ ነው እንጂ የእናትና የልጅ ጉዳይ ሰውየው ሚስቱም እንዳሰማ ካለ በድብቅ ለሁለቱ ለእናትና ልጅ ተናግሮ ደብቆ ማስቀመጥ ይቻላል ማለት ነው። ሰውዶች እና ማሮች ላይክ፣ ሼር፣ ሰብስክራይብ አድርጉ። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ። ባይ ባይ። ጤና ሰንብቱ።